መጽሐፈ ነህምያ ምዕራፍ 4 ሰንባላጥም ቅጥሩን እንደሰራን በሰማ ጊዜ እጅግ ተቆጣ፣ ተበሳጨም፣ በአይሁድም አላገጠ። በወንድሞቹና በሰማሪያ ሰራዊትን ፊት እነዚህ ደካሞች አይሁድ የሚሰሩት ምንድነው? ይተውላቸዋልን? ይሰዋሉን? በአንድ ቀንስ ይጨርሳሉን? የተቃጠለውንስ ድንጋይ ከፍርስራሹ መልሰው ያድኑታልን? ብሎ ተናገረ። አሞናዊውም ጦቢያ ባጠገቡ ቆሞ በድንጋይ በሚሰሩት ቅጥራቸው ላይ ቀበሮ ቢመጣበት ያፈርሰዋል አለ። አምላካችን ሆይ ተንቀናልና ስማ፣ ስድባቸውን በራሳቸው ላይ መልስባቸው፣ በምርኮ ሀገር ለብዝበዛ አሳልፈ ስጣቸው። በደላቸውንም አትክደን፣ ኃጢአታቸውም ከፊት አይደምሰስ። በሰራተኞች ፊት አስቆጥተውሃልና። ቅጥሩንም ሰራን። ቅጥሩም ሁሉ እስከ እኩሌታው ድረስ ተጋጠመ። የሕዝቡም ልብ ለስራው ጨከነ። ሰንባላጥና ጦቢያም አረባውያንም አሞናውያንም አሽዶዳውያንም የኢየሩሳሌም ቅጥር እየታደሰ እንደሄደ የፈረሰውም ሊጠገን እንደተጀመረ በሰሙ ጊዜ እጅግ ተቆጡ። መተውም ኢየሩሳሌምን ይወጉና ያሸብሩ ዘንድ ሁሉም በአንድነት ተማማሉ። ወደ አምላካችንም ጸለይን። ከእርሱም የተነሳ በአንጻራቸው ተጠባባቂዎች በሌሊትና በቀን አደረግን። ይሁዳም የተሸካሚዎች ኃይል ደከመ፣ ፍርስራሹም ብዙ ነው፣ ቅጥሩንም እንሰራ ዘንድ አንችልም አሉ። ጠላቶቻችንም ወደ መካከላቸው እስክንመጣና እስክንገድላቸው ድረስ ስራቸውንም እስክናስተጋጉል ድረስ አያውቁምና አያዩም አሉ። በአጠገባቸውም የተቀመጡት አይሁድ መጥተው ከስፍራው ሁሉ ይመጡብናል ብለው 10 ጊዜ ነገሩን። ከቅጥሩም በስተኋላ በኩል ባለው በታችኛው ስፍራ ሰይፋቸውን፣ ጦራቸውንም ቀስታቸውንም አስይዤ ሕዝቡን በየወገናቸው አቆምኳቸው። አይቼም ተነሳው፣ ታላላቆቹንና ሽማምንቱንም የቀሩትንም ሕዝብ አትፍሯቸው፣ ታላቁንና የተፈራውን ጌታ አስቡ። ስለ ወንድሞቻችሁም ስለ ወንዶችና ስለ ሴቶች ልጆቻችሁም ስለ ሚስቶቻችሁም ስለ ቤቶቻችሁም ተዋጉ አልኳቸው። ጠላቶቻችንም ይህ ነገር እንደደረሰልን እግዚአብሔርም ምክራቸውን ከንቱ እንዳደረገ ሰሙ። እኛም ሁላችን ወደ ቅጥሩ እያንዳንዳችን ወደ ስራችን ተመለስን። ከዚያም ቀን ጀምሮ እኩሌቶቹ ብላቴኖቼ ስራ ይሰሩ ነበር፣ እኩሌቶቹም ጋሻና ጦር ቀስትና ጥሩርም ይዘው ነበር። አለቆቹም ከይሁዳ ቤት ሁሉ በኋላ ይቆሙ ነበር። ቅጥሩንም የሚሰሩትና ተሸካሚዎቹም በአንድ እጃቸው ይሰሩ ነበር፣ በአንድ እጃቸውም የጦር መሳሪያውን ይይዙ ነበር። አናጢዎቹም ሁሉ እያንዳንዱ ሰይፉን በወገቡ ታጥቆ ይሰራ ነበር። ቀንደ መለከትም የሚነፋ በአጠገቤ ነበረ። ታላላቆቹንና ሹማምንቱን የቀሩትንም ሕዝብ ስራው ታላቅና ሰፊ ነው፣ እኛም በቅጥሩ ላይ ተበታትነናል፣ አንዱም ከሁለተኛው ርቋል። የቀንደ መለከቱን ድምጽ ወደምትሰሙበት ስፍራ ወደዚያ ወደኛ ተሰብሰቡ፣ አምላካችን ስለኛ ይዋጋል አልኳቸው። ስራውንም ሰራን። ከማለዳ ወገግታም ጀምሮ ከዋክብት እስኪወጡ ድረስ እኩሌቶቹ ጦር ይይዙ ነበር። ደግሞም በዚያ ጊዜ ሕዝቡን ሁላችሁ ከብላቴኖቻችሁ ጋር በኢየሩሳሌም ውስጥ እደሩ፣ በሌሊትም ጠባቂዎች ሆኑልን፣ በቀንም ስሩ አልኳቸው። እኔና ወንድሞቼም ብላቴኖቼም በኋላይም የነበሩት ጠባቂዎች ልብሳችንን አናወልቅም ነበር።